ነፍሱን ይማረውና አባቴ ሲደነግጥ ድሮ መርዙን እያለ ነበር የሚፎክረው። ታዲያ እኔ ያልኩ ምግብ ነው የሚበላሸው እንጂ ሌላ ምን ይሆናል? ይቅርታ በጣም እንጂ ይቅርታ ትያለሽ እንዴ? ያደረግሽው ነገር አታይም? ይሄ ምን አይነት ስርዓተ ቢስነት ነው? ምን አይነት እንዝላልነት ነው? በቃሽ። የተበላሸው እህል እንጂ የሰው ነፍስ አይደለም። ምን ያስጮሻል? ቆመን የምንሄደው እሱ ስለደገፈን መሰለኝ። የፈጣሪ ፍቃድ ስለሆነ ነው ቆመን የምንሄደው። ስለበላና ስለጠጣን ብቻ አይደለም። እና ያደረገችው ትክክል ነው እያልክ ነው? ይቅርታ ጠየቀችሽ እኮ። ይቅርታ እና ይቅርታ የተበላሸውን እህል ይመልስልኛል? ምንድነው ለአንድ ሳህን ምግብ ያዙ ይልቀቁኝ ማለት? ወይስ የሚያስጮሽ ሌላ ነገር አለሽ? ቤተሰቦቿ እኮ ትራፊ ተወዶባቸው በሰው ቸርነት የሚኖሩ ናቸው። ምናሽ ሮዛ ከባድ ችግር ውስጥ ገባች። ከጎናቸው ሆና ከምትሰራላቸው ሰው ጋር ትጋጫለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ አዲስ ለሆናችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት ጠይቃለሁ። ሮዛ ምግቡም ለባንቴሮ ካዘጋጀችለት በኋላ ለሉሊት እንድትወስደው ትነግራታለች። ሉሊትም ምግቡን ስታቀርብላቸው ነገር ግን ከውጭ ዴቭም በጣም ርቦት ወደ ቤት ይመጣል። በዛን ሰዓት በጣም ርቦኝ ነበረ፣ በጥሩ ሰዓት ምግብ ተዘጋጅቶ ብሎ ምግቡም ለመቋደስ ይጠጋ ይላል። ግን ደግሞ የሰራችውንም ምግብ ሉሊት ሳትሆን ሉሊትም ይሄ ጥሩ ምግብ ተሰርቶልሃል ብላ ለባንቴሮም ስትናገረው ነበረ። ሉሊት ይሄ ምግብ ባቀረበችው ሰዓት ግን ሊበሉ ሰፍ እያሉ ድንገት ሮዛ ከክፍል ወደ ባንቴሮም እያየች ለመሳለቅ ትመጣለች። ግን ደግሞ ያየችውንም ዴቭ ነበረ። በጣም ትደነግጥና እንዴ አንቺ ብላ ውሃውን ምግቡ ላይ ትደፋበትና ሉሊት ናት ብላ ታስመስላለች። ሉሊትን በመደናገጥ አፏን በእጇ ይዛ ድንብር ትላለች። እንዴት አድርጊያለሽ ብላ ሮዛም በጣም ትጮህባታለች። ሉሊት ጋር በምትጮህባት ሰዓት ሉሊትን በጣም እንባ ይተናነቃታል። ባንቴሮም በሮዛ ሁኔታ በጣም ይደናገጥና ምን እያደረገች ነው ብሎ ያስባል። ሉሊት በጣም እንባ ተናንቋት ሲያይ ዴቭም አንቺ ምንድነው የምትጮሂ? ምግብ እኮ ነው ይሄን ያክል የሚያስጮህች ነገር ምንድነው ብሎ ይላታል። ሮዛም አይታይህም እንዴ ምግቡ ላይ እኮ ነው የምትታበላሸው፣ ውሃ ደፋችበት እኮ ብላ ሮዛም ትጮሃለች። ታዲያ ምንድነው ብሎ ይሄን ያክል በዚህ ምግብ እንዲመጮህ ብሎ ሊያረጋጋት ይሞክራል። ሮዛ ግን ነገሩም ትቀጥልበታለች። ሉሊት በጣም ይቅርታ አስቤ አይደለም እያለች ብትጠይቃትም ይቅርታ ግን ደግሞ ያንቺ ይቅርታ ወደዛ በይ እያለች ለነገሩ አንቺ ምን ታውቂያለሽ ብላ ትጮህባታለች ደጋግማ። ዴቭም ምንድነው በቃ ሮዛ ይቅርታ ጠየቀችሽ አይደለ እንዴ? ምግብ እኮ ብቻ ነው ምን ተበላሸ መሰለሽ እያላት አንተ ምንም አታውቅም። ለነገሩ እሷስ ይሄንን ምን ይመስላታል? ይሄንን ምግብ ምን አይነት እንደሆነ ታውቃላችሁ? ታውቂያለሽ አንቺ አታውቂም። ቤተሰቦችሽ እኮ ለአንዴ እንኳን ሊጎርሱት የማያገኙት ምግብ ላይ ነው ይሄንን ያበላሸሹ ብላ የሉሊትም ልብ ትሰብረዋለች። በዛን ሰዓት ባንቴሮም በጣም ይናደዳል። ነገሩም ይገባውና ይሄ ምግብ መርዝ አለበት ብሎ ያስባል። ሉሊትም እየሮጠች በጣም እንባ ተናንቋት ያለቀሰች ወደ ክፍሏ ትሄዳለች። በዛን ጊዜ ዴቭም ተከትሏት ምንድነው ያደረግሽው አንቺ ሮዛ ብሎ ዴቭም ተከትሏት ወደ ሉሊት ይሄዳል። ባንቴሮም ነገሩም ስለገባው ይሄ ምግብ መርዝ ብሎ ይላል። ሉሊትም ይሄን ነገር እንዲበላ ስላልፈቀደችለት ሉሊትም ያመሰግናታል በውስጡ ሆኖ። ግን ደግሞ ሮዛም በጣም በጩኸት አሁንም ነገሩንም ቀጥላበታለች። ባንቴሮም ይቀጥርና ቆይ ግን አንቺ ምንድነው ችግርሽን? ይሄን ያክል አሁን ይሄ ምግብ ስለተበላሸ ነው ወይስ ምንድነው ችግሩ ይላታል። አንተ ያገባህም አርፈህ ቁጭ በል ትለዋለች። ባንቴሮም አፉን መዝጋት አልፈለገም። እዚህ ምግብ ላይ ምን እንዳለበት አውቃለሁ። ታውቂያለሽ አንቺና እናትሽ እኮ እኔ ትከሻ ላይ ነበረ ያረፋችሁት እና ደግሞ አሁን ምንድነው እዚች ምስኪን ልጅ ላይ የምታደርጊው ነገር ይላታል። አይታይህም እንዴ ምግቡን አበላሸችው እኮ ትለዋለች። እሱም በዛን ሰዓት አንቺም ከእናትሽ ጋር የምትቀምሱት አጣችሁ፣ እኔ ነበረ ያውሉም ስደግፋችሁ፣ እኔ ነበረ ሳጎርሳችሁ የነበረው፣ ምን ነው ያንን ጊዜ ረሳሽው ይላታል።
እሱ ጊዜ ማስታወስ አልፈልግም። አሁን ያለሁበት ህይወት በጣም ደስተኛ ነኝ። እሱ ያስደስተኛል ትላለች። እኔ ገብቶኛል ነገሩ። እዚህ ምግብ ውስጥ መርዝ አስገብተሽበት ነበረ ይላታል። ባንቴሮም ይሄ ነገር ባላት ሰዓት ሮዛም በጣም ትደነግጣለች። ምን እያለች ነገሩንም ለመጠየቅ ትሞክራለች። አውቃለሁ እኔን ለመግደል እዚህ ምግብ ውስጥ መርዝ አድርገሽበት ነበረ። እመኝኝ እኔ አልሞትም፣ ቀድሜ አንቺን እገልሻለሁ ይላታል። ሮዛም በዛን ሰዓት እውነትም እሱን መግደል እንደምትፈልግ ወደ ጆሮ ሄዳ ስማኝ፣ አንተ ቀድመ ከመግደልህ በፊት አንተ እኮ ቆይተሃል ከሞትክ ብላ ጆሮ ላይ ሾክ ብላው ትሄዳለች። ባንቴሮም በጣም ይናደድና እልህ ውስጥ ይገባል። ሉሊት ክፍሏ ውስጥ ሆና ስታለቅስ ዴቭም ይጠጋና አይዞሽ ሉሊትዬ፣ ይህንን ሁሉ ነገር ያደረገችው ልጅቷ አሟታል መሰለኝ፣ ሮዛ ጤነኛ አትመስለኝም ይላል። ሉሊትም ስቅስቅ እያለች ስታለቅስም እኔ ምን ላድርግ፣ ምን አጠፋውባት፣ ምን አደረግኩ ብላ በልጅ በውስጧም ትብሰለሰላለች። ዴቭንም ስትጠይቀው ነበረ እኔ ምን አጠፋውባት፣ ቆይ ይህን አክል የምትጠላኝ ብላ ለዴቭም ትነግረዋለች። ሁሉም ነገር በእሷ ስም ይቅርታ ጠይቅሻለሁ ሉሊት፣ አንቺ አታልቅሺ፣ አንቺ ንጹህ ሴት ነሽ ብሎም ያባብላታል። ግን ደግሞ ሉሊትም በጣም አዝናና ሌላውም ነገር ይቅርና ቤተሰቦቼ ስለምን ትነካቸዋለች? በእኔ ምክንያት ቤተሰቦቼ እኔ ከጠላችኝ እሺ ቤተሰቦቼ ሴት ታውቃቸዋለች ብላ ሉሊትም ለዴቭ ትነግረዋለች። ዴቭም በመበሳጨት ሉሊትን ካረጋጋት በኋላ ወደ ሮዛ ፈጠን ብሎ ይሄዳል። ሮዛ ጋር ሲደርስ እሳት ሆኖ ነበረ። ሮዛም እያብሰለሰለች ባደረገችው ነገር እንኳን ቁጭት ሳይሰማት ቁጭ ብላ ስትጠብቀው ነበረ። ስሚኝ አንቺ ሮዛ ምን እያደረግሽ እንደሆነ ታውቆሻል እንዴ ብሎ ጥያቄ ይጠይቃታል። ምን አደረግኩኝ? ያጠፋችውን ጥፋታ ነው የነገርኳት ብላ ዴቭንም በስነ ስርዓቱ ትክክለኛ መልስ የመለሰች ይመስል ትነግረዋለች። ያደረግሽው ነገር ምንም አላወቅሽም። እቺ ልጅ ምን ታድርገኝ ነው የምትይው? ለምንድነው እንደዚህ የጠመድሻት ብሎም ይጠይቃታል። እኔ ምንም አላደረኩም እና ደግሞ እሷም ያልኳትን ትክክለኛው ምግቡ ላይ ያንን ነገር ሁሉ ስታበላሽ ዝም ልላት ፈልገህ ነበር እንዴ ብላ ቦታዋን እንድታውቅ ነው ብላ ለዴቭም ዝም እንዲል ታስብለዋለች። ዴቭም ዝቶባት ይወጣል። ነገር ግን ሉሊትንም ይሄ ባደረገቻት ሰዓት ደስተኛ ስለነበረች አሁንም ሌላ እቅድ ታስብላታለች። ሉሊትም ተክዛና በጣም ትምህርት ለማንበብ ወረቀት ይዛ ትገኛለች። ግን ደግሞ ሮዛም ወደ ሉሊት ትመጣና ምን እያደረግሽ ነው እዚህ ጋር ቁጭ ብለሽ ምን እየሰራሽ ነው ትላታለች። ሉሊትም ትንሽ ራሴን ላረጋጋና አየር ልቀበል ብዬ ነው እያለች ለሮዛ ትነግራታለች። ሮዛም ምንድነው ይሄን ያክል ውስጥ ላይ የሚሰራ ስራ ታቶ ነው በልተነሽና ወደ ውስጥ ግቢ ብላ አመነጫጭቃ ወደ ውስጥ እንድትገባ ታደርጋለች። ሮዛም እሷ በተነሳችበት ወንበር ትቀመጥና ወደ እናቷ ስልክ ትደውላለች። ስልክም ከደወለች በኋላ ባንቴሮም አሁን ላይ ችግር እየሆነብኝ ነው እማዬ ምን ላድርግ ብላ ለእናቷ ትጠይቃታለች። ግን ደግሞ ዴቭ አሁን ላይ ሁሉንም እውነት እየደረሰበት ይገኛል። ሉሊትን ስታሰቃያት ሲያይ ባንቴሮ ከምንም በላይ እሱ ራሱ ህመሙን የሉሊት ህመም እየተሰማው ሉሊትንም ማዳን አለብኝ ብሎ ያስባል። አሁን ላይ በሮዛ ያለውንም ኃይለኛ የሆነ ጥላቻ ከባድ ሆኖበት ይገኛል። ነገር ግን እጁም ተሳስሮበት ሉሊትም ለመርዳት እኔ እንኳን ባልደርስ በብር ልድረስላት ብሎ ያስብና ስልክ ወደ ወዳጁ መደወል ይፈልጋል። ሉሊትም አሁን ላይ ባንቴሮ ስትንከባከበውና ምግብም እያበላች ውሃ እያጠጣችና እግሩም ስታሻሸው ነበረ። ግን ደግሞ ይሄንን ባየ ጊዜ ባንቴሮ ውለታሽ እኮ እየበዛብኝ ነው፣ ቆይ ግን ምን አይነት መልካም ሴት ነሽ፣ መልካም ልጅ ነሽ ብሎ ያመሰግናታል። ምንም ምስጋና አያስፈልግም፣ አንተን ያደረኩልህ ነገር ለአባት የሚማደርግለት ነው ብላ ባንቴሮንም ምንም ይሄን ያክል ምስጋና አታድርስ ትለዋለች። እሱም በቃ ይሄንን ነገር ካደረገች በኋላ ብሎ
ወደ ወዳጁ ስልክ ይደውላል። ጓደኛው ጋር ስልክ ደውሎ አንድ ውለታ እንድትውልኝ እፈልጋለሁ ለማለት ነበረ። ነገር ግን ስልክ አልመለሰለትም። በጣም ይበሳጫል። በዛ ላይ ደውሎ ስላልጠየቀው ውስጡ ተሰምቶትና ለምን አልጠየቀኝም የሚለውንም ጥያቄ ውስጡ ያስጨነቀው ነበረ። ክፍላቸው በሆነ ጊዜ ነገር ግን ዴቭም ከውጭ ሲመጣ ሮዛም ቁጭ ብላ ስትጠብቀው ነበረ። በዛን ሰዓት ዴቭን ወደ ክፍሉ ሲመጣ ምንም ሳይላት ጀርባ ሰጥቶ ይቀመጣል። ይህንን ያየች ሮዚ ምንድነው ታዲያ ዛሬ ሰላም አትለኝም እንዴ? አትስመኝም እንዴ? እያለች በጥያቄ ታፋጥጠዋለች። አሁን ለምንድን ነው የጠራሽኝ? እስካሁን ስትደውይልኝ የነበረው ለምንድን ነበረ? እዛ ውስጥ ስብሰባ ነበርኩኝ። አሁን መናገር ትችያለሽ ይላታል። ሮዛም በዛን በመቀጠል ይሄ ብቻ ነው እንዴ? ሰላምታ አይቀድምም ከዚህ ሁሉ እያለች ነገሩንም ለማቅለል ትሞክራለች። ዴቭ ግን አሁንም እንደተናደደባት ስለሆነ ንገሪኝ እየጠበቅኩሽ ነው ይላታል። ሮዛም ትቀጥላለች። እንደዛ ከሆነ ጥሩ ነው ብር ያስፈልገኛል ብላ ትነግረዋለች። በዛን ሰዓት ዴቭን በጣም ይናደድ። ዴቭን በመናደድ ብር? የምን ብር ነው? እስካሁን የሰጠውሽ እና አንቺ ጋር ያለው ብር አይበቃሽም እንዴ? ምን እያጠፋሽበት ነው? ምን እያደረግሽ ነው ይላታል። ሮዛን በመናደድ ምንድን ነው የማደርገውን አታይም እንዴ? እዚህ ቤት ውስጥ 2 አንበጦች እንደመመግብስ አትረዳም እንዴ? ብላ ነገሩንም ዴቭ ላይ ለመጫን ትሞክራለች። አሁን ላይ የምትይውን ነገር አቁሚ። ሰዎች ላይ እጅሽንም ሆነ ምንም ጣትሽ የምትቀስሪበት ነገር አቁሚ። ብር ነው የምትፈልጊው? የኪራዩን ብር አንቺ ጋር ነው የሚገባው። የት እንደምታደርሺው ባላውቅም ግን ደግሞ እልክልሻለሁ፣ በኋላ ትራንስፈር አደርግልሻለሁ ይላታል። ሮዛም በመቀጠልም ይህንን ነገር ካለችው በኋላ እሱም አስተላልፍልሻለሁ ካላትም በኋላ እመኝኝ ሮዚ ይላታል። አቤት እያለች ግን ይህንን ነገር ምን እያደረግሽበት እንደሆነና ብሩን ወዴት እየበተንሽው እንደሆነ እደርስበታለሁ ብሎ ዝቶባት ይወጣል። ነገሩም ሮዛ የደረሰበት ስለመሰላት ባንቴሮም የሚያደርሰውንም ከሱ ጋር ስለተቀመጠ ሁሉም እውነት የነገረው ስለመሰላት አሁን ላይ በጥርጣሬ ውስጧም እያስጨነቀችው ትገኛለች። ስልክ ደውላ ወደ እናቷም እማዬ ያንቺ እገዛ ያስፈልገኛል፣ አንድ ችግር ባንቴሮ፣ ቀጥሎ ደግሞ አሁን ላይ ዴቭ ችግር እየሆነብኝ ነው ትላታለች። ምን ሆነሻል ልጄ? ምን ተፈጠረ ብላ ትጠይቃታለች። ሮዛም ሁሉም የተፈጠረውን እውነት ለእናቷ ትነግራታለች። ለእናቷም አሁን ላይ ዴቭ የድሮ የዋህነቱ ጠፍቷል እማዬ፣ በጣም የተጠራጠረኝ ይመስለኛል። አሁን ላይ በጣም ያንቺ እገዛ ያስፈልገኛል እማዬ፣ ከጎኔ ሁኚ ብላ ለእናቷም ትነግራታለች። ባንቴሮም ስልክ ደውሎ የሉሊትንም ለመርዳት ከጓደኛውም ያለውን ብር አስተላልፍልኝ ይለዋል። ነገር ግን ባንቴሮም ጓደኛውን ይከዳውና ምንም ነገር የለህም ይለዋል። ባንቴሮም እየጮኸ በጣም ንዴትና ቁጭት ውስጥ ይገባል። ከዚህ ቦታ መነሳት አለብኝ ብሎ ይወስንና ለመነሳት ይታገላል። አሁን ላይ ሮዛ በውጭ ላይ ጠላቶቿ ደውለው አንቺን ማግኘት አለብን ብለው ይነግሯታል። እሷም እሺ ታዛዥ ነኝ ብላ ውጭ ትወጣለች። ነገር ግን ዛሬ ላይ ሁሉንም ሲታገልበትና ሲደክምበት የነበረውንም ሁሉም ፕሮጀክቱ ስለተሳካለት ዴቭም በጣም ደስ ብሎት ቤቱም እንዲያማውቁት ያደርጋል። ሮዛንም ጥሪያትና ሁሉም ነገር ፋ አድርጉት እስኪ ይሄ ቤት ዛሬ ይላል። ዴቭም ይሄ ባለ ሰዓት ሮዛ እኮ ቤት የለችም ትላለች ሉሊት። ታዲያ ወዴት ሄዳይ ነው ብሎም በሚጠይቃት ሰዓት አላውቅም ትንሽ ደቂቃዎች ይሆናል ከወጣች እያለች ሉሊት ትነግረዋለች። ዴቭም ስልክ አንስቶ ወደ ሮዛ ስልክ ይደውላል። ነገር ግን ስልኳም ሳይጠራ በፊት እቤት ክፍሉ አጠገብ ወዳሉበት ሮዛም ተዘርራ ትወድቃለች። ሮዛም በደም ተጨመላልቃ ነበረ ወደ እነሱ የመጣችው። ማን እንደደበደባት ምን እንደደረሰባት ማንም አያውቅም። ሮዛ ግን በጣም ተጎድታ ማን ይሄን ያክል ጥቃት ሊያደርስባት ይችላል የሚለውን